ከእግዚአብሔር እጅ መልካምንም ክፉንም ልንቀበል ይገባል። ሰው የሁለት ነገሮች ውህደት ነው፣ የነፍስና የስጋ። ነፍስ ከተለየች ስጋ ብቻውን አስክሬን ይባላል። ያልሞተ ውሻ በህይወት ያለ ኃጢአተኛ ሰው ነው። የሞተ አንበሳ ደግሞ እንደ አንበሳ ኃያል ገናና የነበረ ሰው ነው። ነፍሱ ከስጋው ተለየ። ስለዚህ ከሞተው አንበሳ ያልሞተው ውሻ ወደ እግዚአብሔር የመመለስ ንስሐ የመግባት እድል አለው። እግዚአብሔር የሌለበት የዚህ ዓለም ህይወት ከንቱ መሆኑን እግዚአብሔር ካልተጨመረ ዋጋ እንደሌለው ትርፍ እንደሌለው ደስታ ብቻው ንፋስን እንደመከተል መሆኑ ተነስታችሁ ንፋስን ብትከተሉ ምን ልትሆኑ ትችላላችሁ? መንገድ ላይ የምትቀሩት። ሞትን ያመጣው እግዚአብሔር እንደሆነ መጽሐፉ ግን እግዚአብሔር ሞትን አልፈጠረም፣ እግዚአብሔር ሞትን አላመጣም፣ የሰው ልጅ በራሱ ነው ያመጣው ይለናል። ለምን እግዚአብሔርን ሰድበው አትሞትም ያሉ ሰዎች እግዚአብሔር ራሱ ተገልጾ እንደ ባሪያ እንደ ኢዮብ ቅን ነገር አልተናገራቸውም። እያንዳንዷ መስመር የዳዊት የእንባ ዘለላ ናት ይላሉ አባቶቻችን። በኃጢአቱ ምክንያት እግዚአብሔርን መፍራት ጥበብ እንደሆነ እግዚአብሔርን መፍራት ዘመንን እንደምታረዝም እግዚአብሔርን መፍራት ስላለው ብዙ ጠቀሜታ በውስጡ ዘርዝሮ እናገኛለን። የጥበብ መገኛው እግዚአብሔር ነው። ጥበብን የሰጠ እግዚአብሔር ነው። ሲጀመርም ጠቢብ ራሱ እግዚአብሔር ስለሆነ የጥበብ መነሻው ጥበብ ራሱ እግዚአብሔር ነው። ሙሽራው ክርስቶስ ነው። ሙሽሪት ደግሞ ቤተክርስቲያን ናት። ስለዚህ ሙሽሪት ራሷን ለሙሽራው እንደምትሰጥ ሙሽራው ራሱን አሳልፎ ለሙሽሪት እንደሚሰጥ ቤተክርስቲያንም ለክርስቶስ ክርስቶስም ለቤተክርስቲያን ራሳቸውን አሳልፈው እንዴት እንደሰጡ በሙሽራና በሙሽሪት መስሎ ይነግረናል። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ አሁን የምንገኘው ጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ነው። የተገኘንበት ምክንያት ሐምሌ 11 ቀን 2018 ዓ.ም የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት የሚሰራው ባለ 4 ወለል ህንፃ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሐምሌ 11 ቀን 2018 ዓ.ም እንነሳና እንስራ እጆቻችንን እናበርታ በሚል መሪ ቃል ልዩ የገቢ ማሰባሰቢያ መርሃ ግብር ከምሽቱ 12 ሰዓት ጀምሮ ተዘጋጅቶላቸዋል። አሁን ደግሞ ተራው የዚህ ትውልድ ሆኗል። በመሆኑም ትምህርት የሚሰጥበትን ይሄንን G+4 የመማሪያ ህንፃ ጀምረናል። ህንፃውን ለማጠናቀቅ ደግሞ ሐምሌ 11 በሰንበት ትምህርት ቤቱ የዩቲዩብ ቻናል የቀጥታ ስርጭት ተሰናድቷል። በዚህ የቀጥታ ስርጭት ላይ በመገኘት አሻራችሁን እንድታሳርፉ በመልአኩ በቅዱስ ሩፋኤል ስም ጥሪያችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የንጽሕት ቅድስት ድንግል ማርያም ወዳጆች፣ ይህን መርሃ ግብር ባላችሁበት ሆናችሁ የምትከታተሉ በአምላካችን በልዑል እግዚአብሔር ስም እንደምንቆያችሁ እግዚአብሔር ጊዜውን ባርኮ ቀድሶ ለዚህ ሰዓት ቃሉን በእንደዚህ አይነት መልኩ እንድንሰማ ስላደረሰን ስሙ ለዘላለም የተመሰገነ ይሁን፣ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ በዚህ ተከታታይ መጽሐፍ ቅዱስ ጥናት ትምህርታችን ዛሬ ክፍል 4 ትምህርታችንን እንቀጥላለን። በክፍል 4 ትምህርታችን የምንጀምረው በብሉይ ኪዳን የመጽሐፍ ቅዱስ ክፍል ውስጥ የመዝሙር፣ የጥበብ፣ የቅኔ መጽሐፍት ከሚባሉት መጽሐፍት ይሆናል የምንጀምረው። ባለፉት ተከታታይ 3 ክፍል ትምህርታችን ውስጥ 21 መጽሐፍትን ተመልክተናል ከ81 መጽሐፍት። ዛሬ ደግሞ 22ኛውን መጽሐፍ እንቀጥላለን። 22ኛው መጽሐፋችን መጽሐፈ ኢዮብ ይባላል። መጽሐፈ ኢዮብ 42 ምዕራፎች አሉት። በውስጡ በስድ ንባብና በግጥም መልክ ጽሑፎቹ ቀርበዋል። እነዚህ ከምዕራፍ 1 እስከ ምዕራፍ 3 እና ከምዕራፍ 15 እስከ ምዕራፍ 42 ድረስ ያሉት ምዕራፎች በስድ ንባብ የቀረቡ ሲሆን በመካከል ላይ የምናገኛቸው ከምዕራፍ 3 እስከ ምዕራፍ 14 ድረስ ያሉት ደግሞ በግጥም መልክ ተጽፈዋል። መጽሐፈ ኢዮብ የሚያስረዳን በእግዚአብሔር ላይ ትልቅ እምነት የነበረው ኢዮብ የሚባል ጻድቅ ሰው እንደነበረ፣ እርሱም ከሰይጣን በደረሰበት ፈተና ምክንያት ያሳለፈውን የተጋድሎ ህይወት ጓደኞቹ፣ ባልንጀሮቹ፣ ወዳጆቹ የሚባሉት መጥተው በእግዚአብሔር ላይ ያለውን ተስፋ እንዲቆርጥ እግዚአብሔርን ቢያምን ኖሮ ሀብቱን አጥቶ ጤናውን አጥቶ ቤተሰቡን አጥቶ መኖር እንደሌለበት ክርክር
ቢገጥሙትም እሱ ግን ከእግዚአብሔር እጅ መልካምንም ክፉንም ልንቀበል ይገባል ብሎ በእምነት የተጋ መሆኑን እንዲሁም እንደ ካህንም ሆኖ ለቤተሰቦቹ ልጆች እግዚአብሔርን በድለው ይሆናል ብሎ መስዋዕት ያቀርብ እንደነበረ በመጨረሻም በኢዮብ ላይ ለምን እግዚአብሔርን ሰድበው አትሞትም ያሉ ሰዎች እግዚአብሔር ራሱ ተገልጾ እንደ ባሪያዬ እንደ ኢዮብ ቅን ነገር አልተናገራችሁም፣ ስለዚህ ወደ ኢዮብ ሂዱና ስለናንተ ይጸልይልኝ ብሏቸው ወደ ኢዮብ ሂደው ኢዮብ ስለነሱ ወደ እግዚአብሔር ጸልዮ እግዚአብሔርም የኢዮብን ጸሎት ሰምቶ ለሰዎች ይቅርታ እንዳደረገላቸው በመጨረሻም ኢዮብ እድሜ ጠግቦ ተባርኮ ሀብቱን በእጥፍ ጤናውንም በተሻለ ሁኔታ ልጆቹንም ወልዶ እድሜ ጠግቦ እንደሞተ መጽሐፈ ኢዮብ በ42 ምዕራፍ ይነግረናል። መጽሐፈ ኢዮብ 22ኛው መጽሐፋችን ነው። 23ኛው መጽሐፋችን መዝሙረ ዳዊት ወይም የነብዩ የዳዊት መዝሙር ብለን እንጠራዋለን። ብዙዎቻችሁ ታውቁታላችሁ። መዝሙረ ዳዊትን 150 ምዕራፍ አለው። መዝሙረ ዳዊት በዳዊት የተደረሰ ሲሆን በዳዊት የተዘጋጀ ሲሆን እንደውም እያንዳንዷ መስመር የዳዊት የእንባ ዘለላ ናት ይላሉ አባቶቻችን። በኃጢአቱ ምክንያት ያለቀሰው ስለሆነ ነብዩ ዳዊት ውስጡ መዝሙረ ዳዊት ዝማሬ አለው። እግዚአብሔርን ያመሰግናል፣ ይዘምራል። ትንቢት አለው ስለ ክርስቶስ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም፣ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ደጋግ ሰዎች ትንቢት ይናገራል። በውስጡም በመከራ ስላለ ሰው የሚጸልየው ጸሎት ተካቶ እናገኛለን። ስለ ኃጢአታችን ወደ እግዚአብሔር የምንጸልየውን ጸሎት እንዴት ማረን ይቅር በለን እንዳለን እንደምንል በውስጡ ተካቶ እናገኛለን። ስለ ሰው ልጆች ሕይወት እንዲሁም ስለ ይቅርታ ባልንጀራንም ይቅርታ መጠየቅ ጠቀሜታ እንዳለው ስለ እነዚህ ሁሉ በውስጡ አስፍሮ እናገኛለን። እንደውም መዝሙረ ዳዊት በየዕለቱ የሚጸለይ መዝሙር በመሆኑ 10 ምዕራፍ ላይ ጸሎት የምናደርግበት መነሻ አለው፣ ማረፊያም አለው። 30 60 እያልን የሰባቱ ቀን ጸሎታት በውስጡ እንደተካተቱ ማግኘት እንችላለን፣ መጸለይ እንችላለን። 23ኛው መጽሐፋችን መዝሙረ ዳዊት ነው። 24ኛው መጽሐፋችን መጽሐፈ ምሳሌ ነው። መጽሐፈ ምሳሌ ይህ መጽሐፍ 24 ምዕራፎች ሲኖሩት በጠቢቡ ሶሎሞን የተዘጋጀ የተደረሰ መጽሐፍ ነው። እግዚአብሔርን የሚፈሩ ሰዎች እንዴት መኖር እንዳለባቸው፣ እግዚአብሔርን መፍራት ጥበብ እንደሆነ፣ እግዚአብሔርን መፍራት ዘመንን እንደምታረዝም፣ እግዚአብሔርን መፍራት ስላለው ብዙ ጠቀሜታ በውስጡ ዘርዝሮ እናገኛለን። እንዲሁም የጥበብ ምሳሌዎች በምድር ላይ ስላሉት ስለ እንስሳት፣ ስለ አዕዋፍ፣ ስለ አራዊት፣ በባህር ስለሚኖሩ፣ በክንፍ ስለሚበሩ፣ በእግር ስለሚሽከረከሩ ፍጥረታት ያንን እየዘረዘረ በጥበብ ያስተምራል። መጽሐፈ ምሳሌ ስለ ባልና ስለ ሚስት፣ ስለ ወላጆችና ልጆች፣ ስለ ክርስቶስና ስለ ቤተ ክርስቲያን በምሳሌ ውስጡ አስፍሮ እናገኛለን። ስለ ስጋና ስለ ነፍስ። ስለዚህ መጽሐፈ ምሳሌ 24ኛው መጽሐፋችን ነው። 25ኛው መጽሐፋችን መጽሐፈ ተግሳጽ ነው። መጽሐፈ ተግሳጽ 7 ምዕራፎች ያሉት ሲሆን ጠቢቡ ሶሎሞን የደረሰው ነው። ከስሙ እንደምንረዳው ሰውን በመገሰጽ የሚያስተምር ነው፣ ወይም በግሳጽ የሚያስተምር ነው። ሐሳብን ስለ መሰብሰብ፣ ስለ ሐሜተኛ ምላስ፣ ስለ ጠላት ተንኮልና ቢራብ ምን ማድረግ እንዳለብን በሐዲስ ኪዳን የምናውቀው ጥቅስ አለ። ጠላት ቢራብ አብላ፣ ቢጠማ ጠጣው፣ ይህም በማድረግ በራሱ ላይ ፍም ትከምራለህ እያለ በምሳሌ ግን ቀድሞ በተግሳጽ ላይ ሰፍሮ ተዘርዝሮ እናገኛለን። ስለ ሰነፍ ስንፍና የሚገርም ነው። ሰነፍ ሰው ስንፍናው ምን ያህል እንደሚጎዳውና እንደማይጠቅመው በዚህ ውስጥ እየገሰጸ ያስረዳል። ስለ ብልህ ሰውና ጠበኛ ሴት፣ ብልህ ሰው ምን እንደሚያደርግ ብልሃቱ ምን እንደሚያከናውንለት ይነግረናል። ጠበኛ ሴትም በጠቧ ምክንያት ጉዳት የምታስከትል ራዕይዋ ላይ ሌላውንም የምትጎዳ ስለመሆኗ ልጅን ስለ መቅጣት፣ ልጅን ስለ መገሰጽ መጽሐፈ ተግሳጽ ይነግረናል። አንዳንዶቻችን
ለምን ልጃችን እንቀጣለን? እንደፈለጉ ይሁኑ፣ መብታቸው ነው፣ ነፃነታቸው ነው የምንል ሰዎች በኋላ ላይ ልጆቹ ሊያመጡት የሚችሉት ጥፋት ምን እንደሆነ መጽሐፈ ተግሳጽ ላይ እናገኛለን። ከተማርን በኋላም በምን አይነት መልኩ መገሰጽ እንዳለብን መጽሐፈ ተግሳጽ ይነግረናል። 26ኛው መጽሐፈ መክብብ ነው። ሰባኪው አስተማሪው የሚል ትርጉም አለው። መጽሐፈ መክብብ 12 ምዕራፎች ሲኖሩት ጠቢቡ ሶሎሞን እንደጻፈው ይነገራል። እግዚአብሔር የሌለበት የዚህ ዓለም ሕይወት ከንቱ መሆኑን፣ እግዚአብሔር ካልተጨመረበት ዋጋ እንደሌለው፣ ትርፍ እንደሌለው፣ ደስታ ብቻውን ንፋስን እንደመከተል መሆኑ። ተነስታችሁን ንፋስን ብትከተሉ ምን ልትሆኑ ትችላላችሁ? መንገድ ላይ ነው የምትቀሩት። ወዴት አቅጣጫ በየት በኩል እንደሄደ ስለማናውቅ፣ ስለዚህ ደስታን ብቻ መከተል ንፋስን እንደመከተል መሆኑን ይሄ መጽሐፍ ይነገረናል። ለሁሉም ጊዜ እንዳለው፣ ለመስጠት፣ ለመቀበል፣ ለመወለድ፣ ለመሞት፣ ለሐዘን፣ ለደስታ ለሁሉም ጊዜ አለው። ስለዚህ እያንዳንዱ ነገር ጊዜ ስላለው በጊዜው ጊዜ ማከናወን እንዳለብን መጽሐፈ መክብብ ይነግረናል። ወደ እግዚአብሔር ቤት በገባን ጊዜ እግሮቻችንን፣ ራሳችንን፣ ሐሳባችንን፣ ግብራችንን፣ ቃላችንን እንዴት መጠበቅ እንዳለብን መጽሐፈ መክብብ ይነግረናል። ወደ እግዚአብሔር ቤት በገባ ጊዜ እያለ መጠበቅ እንዳለብን ይነግረናል። እንዲሁም ያልሞተ ውሻና የሞተ አንበሳ እያለ በሕይወት ባለን ኃጢአተኞች ሰዎችና በሞቱ ኃጢአተኞች ሰዎች መካከል ያለው ልዩነት ያስረዳል። ያልሞተ ውሻ በሕይወት ያለ ኃጢአተኛ ሰው ነው። የሞተ አንበሳ ደግሞ እንደ አንበሳ ኃያል ገናና የነበረ ሰው ነው። ነፍሱ ከስጋው ተለየ። ስለዚህ ከሞተው አንበሳ ያልሞተው ውሻ ወደ እግዚአብሔር የመመለስ ንስሐ የመግባት እድል አለው ብሎ በምሳሌ ያቀርብልናል። ስለዚህ ዛሬም በንስሐ እግዚአብሔር እድሉን እንድንመለስ ቃሉን እያሰማን ስለሆነ ይህንን መጠቀም እንደሚያስፈልገን መጽሐፈ መክብብ ይነገረናል። በጉብዝና ወራት ፈጣሪን ስለማሰብ፣ በወጣትነት ወራት መሮጥ በምንችልበት፣ መነጋገር፣ ማከናወን፣ መስራት፣ መውጣት መውረድ በምንችልበት ጊዜ እንዴት እግዚአብሔርን ማሰብ መፍራት እንዳለብን መጽሐፈ መክብብ ይነግረናል ማለት ነው። ይሄ 26ኛ መጽሐፋችን ነው። 27ኛው መጽሐፋችን መጽሐፈ መኃልየ መኃልይ ዘሶሎሞን የሚል መጽሐፍ ነው። የሶሎሞን ምስጋና ከመዝሙራት ሁሉ የሚበልጥ የሶሎሞን መዝሙር ማለት ነው። ከመዝሙራት ሁሉ የሚበልጥ የሶሎሞን መዝሙር የደረሰው ጠቢቡ ሶሎሞን ነው። የምስጋና መጽሐፍ ነው። ይሄ መጽሐፍ 8 ምዕራፎች አሉት። መኃልየ መኃልይ ዘሶሎሞን በውስጡ እግዚአብሔርና በሕዝቡ መካከል ስላለው ግንኙነት፣ በክርስቶስና በቤተ ክርስቲያን መካከል ያለው በሙሽራውና በሙሽሪት፣ ሙሽራው ክርስቶስ ነው፣ ሙሽሪት ደግሞ ቤተ ክርስቲያን ናት። ስለዚህ ሙሽሪት ራሷን ለሙሽራው እንደምትሰጥ፣ ሙሽራው ራሱን አሳልፎ ለሙሽሪት እንደሚሰጥ፣ ቤተ ክርስቲያንም ለክርስቶስ፣ ክርስቶስም ለቤተ ክርስቲያን ራሳቸውን አሳልፈው እንዴት እንደሰጡ በሙሽራና በሙሽሪት መስሎ ይነግረናል። ስለ ነፍስና ስለ ስጋ ይነግረናል። ሰው የሁለት ነገሮች ውህደት ነው፣ የነፍስና የስጋ። ነፍስ ከተለየች ስጋ ብቻውን አስክሬን ይባላል እና ነፍስና ስጋ እንዴት ሆነው መኖር ማከናወን እንዳለባቸው ስራቸውን መኃልየ መኃልይ ዘሶሎሞን ይነግረናል። ስለ ክርስቶስና ስለ ድንግል ማርያምም በምሳሌ ይነግረናል። ስለ ክርስቶስና ስለ ድንግል ማርያም በአጠቃላይ መኃልየ መኃልይ ዘሶሎሞን የጸሎት መጽሐፍ፣ የምስጋና መጽሐፍ ክርስቶስና ቤተ ክርስቲያንን፣ ሰማይና ምድርን፣ ነፍስና ስጋን ምሳሌ እያደረገ ያቀርብልናል። 28ኛው መጽሐፋችን መጽሐፈ ጥበብ ነው። የክርስቶስ ቤተሰቦች መጽሐፈ ጥበብ 19 ምዕራፎች ሲኖሩት በጠቢቡ ሶሎሞን ነው የተጻፈው። መጽሐፉ ሞትን የፈጠረ እግዚአብሔር እንዳልሆነ ሰው በራሱ እጅ እንዳመጣው ይነግረናል። አንዳንዶቻችን በተለይ ሽንጣችንን ገትረን እንደሚባለው እንከራከራለን፣ ሞትን ያመጣው እግዚአብሔር እንደሆነ። መጽሐፉ ግን እግዚአብሔር ሞትን አልፈጠረም፣ እግዚአብሔር ሞትን አላመጣም፣ የሰው ልጅ በራሱ ነው ያመጣው ይለናል። ስለዚህ ዛሬም የወደፊት ሞታችንን በራሳችን ፈቃድ እናመጣለን እንጂ እግዚአብሔር እኛ እንድንሞት ወዶ ፈቅዶ ወስኖ
የሚያከናውነው ነገር እንደሌለ መጽሐፈ ጥበብ ይነግረናል። የቀና ነገር የሚያስቡ ሰዎች ምን እንደሚሉ ንግግራቸው ቅኖች፣ ቅን አስተሳሰብ ያላቸው፣ ቅን ንግግር ያላቸው፣ ቅን ሕይወት ያላቸው ሰዎች ምን እንደሚናገሩና እንዴት እንደሚኖሩ ያሳየናል። ስለ ደጋግ ሰዎች ዋጋ ደጋግ ሰዎች በጎ መልካም ጥሩ ነገር ስለሰሩ ዋጋቸው ምንድን ነው? ምን ያገኛሉ? ደግ መሆን ምን ይጠቅማል ከመጎዳት በስተቀር የምንል ሰዎች ደጋግ ሰዎች ዋጋቸው ምን እንደሆነ ይሄ መጽሐፈ ጥበብ ይነግረናል። በእግዚአብሔርና በሕዝቡ መካከል ያለውን መልካምነት፣ በጎነት፣ ጥሩነት፣ ጠቀሜታው፣ ትርፉ ምን እንደሆነ ይሄ መጽሐፍ ያስረዳናል። እንዲሁም እግዚአብሔርን ስለዘነጉ ሰዎች ነውር፣ እግዚአብሔርን የዘነጉ ሰዎች፣ እርሱን የተዉ ሰዎች፣ እርሱን የረሱት ሰዎች ፍጡር ካለ ፈጣሪ አለ፣ የተሰራ ስራ ካለ ሰሪ አለ፣ የተገኘ ነገር ካለ አስገኘ አለ። ትክክል ነው። ይሄን መርሃ ግብር የምትከታተሉ ሰዎች ይሄን መርሃ ግብር በዚህ አይነት መልኩ የምንከታተለው ያዘጋጁ የሰሩ ሰዎች ስላሉ ነው። ስለዚህ ፍጡር ካለ ፈጣሪ አለ ማለት ነው። እግዚአብሔርን መዘንጋት አያስፈልግም። እግዚአብሔርን ስለዘነጉ ሰዎች ነውር ምን እንደሆነ መጽሐፉ ይነግረናል። እንዲሁም ስለ ራሷ ስለ ጥበብ የሰው ልጆች በጥበብ እንዲኖሩ ይህ መጽሐፍ ይነግረናል ማለት ነው። በጥበብ እንድንኖር ጠቢብ የሚባለው ጥበበኛ የሚባለው አእምሮ አስቦ ብቻ አውጥቶ አውርዶ አንደበቱ ተናግሮ ብቻ ግብሩ ወይም እጁ አካሉ ሰርቶ ብቻ የሚኖር ብለን ከኛ ህይወት ውጭ አድርገን እኛ ጥበብ የለንም ጠቢባንም አይደለንም ብለን ተስፋ እንዳንቆርጥ የሰው ልጆች በጥበብ እንዴት መኖር እንዳለባቸው መኖር በራሱ በጥበብ ሲሆን ጥሩነቱን መልካምነቱን ትርፉን ይነግረናል። ርዕሱም መጽሐፈ ጥበብን የሚለው። ስለዚህ ጥበብን የሚሻ ጥበብን የሚፈልግ ሰው መጽሐፈ ጥበብን ቢያነብ ጥሩ የህይወት አቅጣጫ ያሳየዋል። ልብ በሉ ክርስቲያኖች፣ የምናውቃቸው ብዙ ታሪኮች አሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ የአዳምና የሔዋን፣ የሙሴና አብርሃምና ይስሐቅና ያዕቆብ ብዙ ታሪኮችን እናውቃለን። እንደነዚህ አይነት መጽሐፍቶችን የማንበብ ብርታቱና ትጋቱ ግን በጥቂቶች ብቻ የተወሰነ ነው፣ ብዙዎች የለንም። ስለዚህ መጽሐፈ ጥበብን ብታነቡ በምድር ላይ በስጋዊ በመንፈሳዊ በመቀበል በመስጠት በጎ ጥበብን ማግኘት እንዴት እንደምንችል መጽሐፉ ይነግረናል። 29ኛው መጽሐፋችን መጽሐፈ ሲራክ ነው። መጽሐፈ ሲራክ 51 ምዕራፎች ሲኖሩት መጽሐፈ ሲራክ የዚህ ጸሐፊው ሲራክ ነው። መጽሐፉ ስለ ጥበብና መገኛዋ የጥበብ መገኛው እግዚአብሔር ነው። ጥበብን የሰጠ እግዚአብሔር ነው። ሲጀመርም ጠቢብ ራሱ እግዚአብሔር ስለሆነ የጥበብ መነሻው ጥበብ ራሱ እግዚአብሔር ነው። ስለ ጥበብና ስለ መገኛዋ ይነግረናል። በምድራዊ ህይወታችን የምንጠበብ አእምሯችን ብዙ የሰራ እጃችን ብዙ ያስከናወነ አንደበታችን ብዙ የተናገረ ሰዎች ጠቢባን ነን ተብለን ስንደነቅ በዛ ጥበባችን ውስጥ እግዚአብሔርን ማሳየት የሰጠን እግዚአብሔር እንደሆነ መናገርና ማሳወቅ ያስፈልገናል። ስለዚህ ስለ ጥበብና መገኛዋ ምን እንደሆነ ይነግረናል። እግዚአብሔርን ስለ መፍራት በተደጋጋሚ በብዙ የመጽሐፍ ቅዱስ ጥቅሶች ውስጥ እንደምታውቁት እግዚአብሔርን ስለ መፍራት አለ። የመጽሐፍ ቅዱስ ጸሐፊያን ቢማሩም ባይማሩም ቢሰሩም ባይሰሩም ስጋዊ እውቀት ቢኖራቸውም ባይኖራቸውም አሳጥማጅም ቢሆኑ ንጉስም ቢሆኑ ገበሬም ቢሆኑ እረኛም ቢሆኑ ግን ስለ አንዱ ስለ እግዚአብሔርና ስለ ሰማያዊ መንገድ ጥበብ ከእግዚአብሔር እንደሚሰጥ ጽፈዋል። ድንቅ ነው የእግዚአብሔር ስራ። በመንፈስ ቅዱስ በእግዚአብሔር መንፈስ አነሳሽነት የተጻፈ ስለሆነ አንድ አይነት መልእክትን ያስተላለፉት። ስለዚህ እግዚአብሔርን ስለ መፍራት እንዲሁም ስለ ወዳጅና ጠላት እኛ ወዳጅ የምንለው ጠላት የምንለው አለ። አንዳንድ ጊዜ ራሳችን ለራሳችን ግብራችን ለራሳችን አስተሳሰባችን ለራሳችን ቃላችን ለራሳችን ጠላት እንደሚሆንብን ያስረዳል። እንደው ወዳጅና ጠላት ሲባል ከኛ ውጭ እንደው ሊገለል ሊያጠፋል ሊሰድበን የሚፈልግ ሰው ብቻ ማለት አይደለም። ግብራችን በራሱ ጠላታችን ሊሆን እንደሚችል ይሄ መጽሐፍ ይነግረናል። በተጨማሪም ምክር ለምን እንደሚጠቅም መቼም ያው ስራ ላይ ለማዋል ነው እኛ ጥሩ እንድንሆን ነው እንል ይሆናል። በተጨማሪም ምክር ሰውን ከራሱ ጋር ሰውን ከሌላው ጋር እንዴት ሊያኖረው እንደሚችል መጽሐፈ ሲራክ ይነግረናል። እየመከረ ማለት ነው። ስለ ሞተ ሰው ይነግረናል።
ስለ ሞተ ሰው ነፍሱ ከስጋው የተለየ የሞተ ሰው በቃ ሞተ ብለን እንደመድም ይሆናልኛ። ከዛስ እኛ ምን ማድረግ አለብን? እሱስ ምን አይነት ህይወት ነው የሚጠብቀውና የሚቀጥለው? ስለዛ መጽሐፈ ሲራክ ይነግረናል። ስለ መምህራን፣ ስለ ሽማግሌዎች እድሜያቸው ስለገፋ፣ ስለ አረጋውያን በልብስ መታበይ፣ በልብስ ማጌጥ እንዳይገባ፣ በልብሶቻችን የምንታበይ አጊጠንም እንደው መሬት የማይበቃን ወንበር የሚጠበን ቀኑ የማይመሽልን ሳምንቱ የማይነጋልን ዓመቱ የማይቀየርልን ሰዎች አለን። በምናችን? በልብሳችን፣ በጌጣችን። ይሄ ተገቢ እንዳልሆነ ይሄ መጽሐፍ ይነግረናል ማለት ነው። ሰው ሰውነቱን እንዴት መጠበቅ እንዳለበት ሰውነቱን ሁለት ነው ሰውነት። አንደኛ በራሱ ሰው ነው። ሁለተኛ ሰው መሆን ደግሞ ለሌላው ሰው በጎነትን መልካምነትና የተፈጠረበትን ዓላማ እንዴት ጠብቆ መኖር እንዳለበት ይሄ መጽሐፍ ይነግረናል። ሰውነት ወይም ሰብአዊነት እየጠፋ በምድራችን ላይ ብዙ ጥፋቶች፣ ውድቀቶች እናገኛለን። ስለዚህ ሰውነትን እንዴት መጠበቅ እንደሚገባ መጽሐፉ ይነግረናል። ሰነፍ ሰው ምን አይነት እንደሆነ እንዲሁም ይነግረናል። ሰነፍ ሰው ምናልባት ሰነፍ ሰው የምንለው ጠዋት ተነስቶ የማይሰራ ስራ እያለ የማይሰራ ሰው ይሆን ወይስ ሌላ ትርጉም ይኖረው ይሆን? ምን አይነት ሰው ነው ሰነፍ ሰው የሚባለው? እስኪ ከተቀመጥክበት ተነስ፣ እስኪ ከተኛበት አልጋ ውረድ፣ እስኪ ይሄን ነገር አምጣ፣ እስኪ ነገ እንደዚያ የምንለውና አይ እኔ ደክሞኛል አልችልም የሚል ሰው ነው ሰነፍ ሰው? ወይስ ሌላ የምናይበት የምናደምጥበት አይን መነጽር አለ? መጽሐፉ ይነግረናል። መጽሐፈ ሲራክ ሰነፍ ሰው ምን አይነት ሰው እንደሆነ ይነግረናል። እንግዲህ እነዚህ ከ22 እስከ 29 ድረስ የተመለከትናቸው ከመጽሐፈ ኢዮብ እስከ መጽሐፈ ሲራክ ድረስ የተመለከትናቸው መጽሐፍት የሰው ልጆች ባለን መንፈሳዊም ሆነ ስጋዊ ረቂቅም ሆነ ግዙፍ የአኗኗር ህይወት ውስጥ ማከናወን ያለብንን ነገሮች በምሳሌ በግጥም መልክ በታሪክ መልክ አስፍረውልን እናገኛለን። ስለዚህ እነዚህን መጽሐፍት ውስጣቸው ቅኔ በሰምና በወርቅ የሚፈታ እንዲሁም ዝማሬ ጠዋት ማታ በደስታችን በሐዘናችን በማግኘታችን በማጣታችን በመከራችን ስለ ኃጢአታችን የምንጸልያቸውን ጸሎታት በውስጣቸው ይዘው እናገኛቸዋለን። ስለዚህ የክርስቶስ ቤተሰቦች አራተኛው ክፍላችን የመዝሙር የጥበብ የቅኔ መጽሐፍት የምንላቸው እነዚህ መጽሐፍት ናቸውና ምክራቸውን ሰምተን ተግሳጻቸውን ተቀብለን በስራ ላይ እንድናውለው በመንገድ ላይ ስንጓዝ ስንቀመጥ ምን ልስራ ብለን በጨነቀን ሰዓት በተቸገርን ሰዓት ተስፋ በቆረጥን ሰዓት የህይወት አቅጣጫው ግራ በገባን ሰዓት ማን ምንድነው እኔ ማን ነኝ የሚለውን ማወቅ በፈለግን ሰዓት እንድናነባቸው መልእክቴን አስተላልፋለሁኝ። በቀጣይ ክፍላችን እስክንገናኝ የሰማነውን በልቦናችን ያሳድርብን፣ አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን እግዚአብሔር ክብር ምስጋና ይግባው። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች አሁን የምንገኘው ጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ነው። የተገኘንበት ምክንያት ሐምሌ 11 ቀን 2018 ዓ.ም የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት የሚያሰራው ባለ 4 ወለል ህንፃ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሐምሌ 11 ቀን 2018 ዓ.ም እንነሳና እንስራ እጆቻችንን እናበርታ በሚል መሪ ቃል ልዩ የገቢ ማሰባሰቢያ መርሃ ግብር ከምሽቱ 12 ሰዓት ጀምሮ ተዘጋጅቶላቸዋል። አሁን ደግሞ ተራው የዚህ ትውልድ ሆኗል። በመሆኑም ትምህርት የሚሰጥበትን ይሄንን G+4 የመማሪያ ህንፃ ጀምረናል። ህንፃውን ለማጠናቀቅ ደግሞ ሐምሌ 11 በሰንበት ትምህርት ቤቱ የዩቲዩብ ቻናል የቀጥታ ስርጭት ተሰናድቷል። በዚህ የቀጥታ ስርጭት ላይ በመገኘት አሻራችሁን እንድታሳርፉ በመልአኩ በቅዱስ ሩፋኤል ስም ጥሪያችንን እናስተላልፋለን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት